መጽሐፈ ሄኖክ ምዕራፍ 14 ከነዚያም ወራቶች በኋላ በነፋስ ሰረገላ ተነጥቄ ነበርና መላእክትም ወደ ምዕራብ ወስደውኝ ነበርና በዚያ ቦታ የተሰወሩትን ራእዮችን ሁሉ አየሁ። በዚያም ቦታ በሰማይ የተሰወሩትን በዚህ ዓለምም ይደረግ ዘንድ ያለውን ሁሉ ዓይኖቼ አዩ። የብረት ተራራን፣ የናስ ተራራን፣ የብር ተራራን፣ የወርቅ ተራራን፣ የእይር ተራራን፣ የእርሳስ ተራራን አዩ። ከኔ ጋር ያለ ባልደረባዬ መልአኩንም ተሰውረው የማያቸው እኒህ ምንድናቸው ብዬ ጠየቅኩት። እኒህ ያየሃቸው ሁሉ ያዘዝ ዘንድ በዚህ ዓለም ያበረታቸው ዘንድ ልጁ በስልጣኑ የሚፈርድባቸው ይሆናሉ አለኝ። ፍቅር ያለው ያም መልአኩ ጥቂት ቆይታ ያለ የመላእክት ጌታ ያጸናው የተሰወረ ሁሉ ይገለጥልሃል ብሎ መለሰልኝ። ያየሃቸው እነዚህ ተራሮች የብረቱ ተራራ፣ የናሱም ተራራ፣ የብሩም ተራራ፣ የወርቁም ተራራ፣ የእይሩም ተራራ፣ የእርሳሱም ተራራ እኒህ ሁሉ በአስታራቂ ክርስቶስ ፊት በእሳት ፊት እንዳለ አደሮ ማር ይሆናሉ አለ። ከላይ የወረደ ውሃ ቀጥሎ እንዲወርድ እኒያ ነገስታትም ላይ ቀጥሎ መከራው መጥቶባቸው በእግሩ በታች የወደቁ ይሆናሉ። በእነዚያም ወራቶች እንደዚህ ይሆናል። በወርቅም ቢሆን በብርም ቢሆን አይድኑም፣ ሸሽቶ መዳንም አይቻላቸውም። ብረትም ለጠብ አይሆንም፣ ልብስም ለደረት ጥሩር አይሆንም። ብረትም አይረባም፣ ቅልቅሉም አይጠቅምም፣ ካለ ከሌለ አይቆጠርም። ሁሉም ይከዳሉ እንጂ እርሳስም አይወደድም። አስታራቂ ክርስቶስ በመላእክት ጌታ በአብ ፊት በተገለጠ ጊዜ ጠላቶቹ ኃጥአን ከመንግሥተ ሰማይ ይጠፉ ዘንድ አላቸው። በዚያም ቦታ ዓይኖቼ ጥልቅ ቆላን አዩ። አፉም የተከፈተ ነው። መቃብር በዚህ ዓለም በደሴትና በባህርም የሚኖሩ ሁሉ እጅ መንሻ ገጸ በረከቱን ግብሩን ያመጡለታል። ይህም ጥልቅ ቆላ አይሞላም። እጆቻቸውን ክፉ ስራን ይሰራሉ። ዕዳ ሊሆንባቸው ኃጥአን የደከሙበትን ጻድቃን ይበሉታል። ከነፍሳት ጌታ ገጸ መዓትም የተነሳ ኃጥአን ይጠፋሉ፣ ከመንግሥተ ሰማይም ይከላከላሉ። መቅሰፍት የሚያመጡ መላእክትን ሄደው ለሰይጣን ዙሃውን ሁሉ መቅሰፍት ሲያዘጋጁ አይቻቸዋለሁና ለዘላለሙ ፈርሰው በስብሰው አይቀሩም። ፍቅር ያለው ከኔ ጋር የሚኖር መልአኩን እነዚህን ዙሃዎች ለማን ያዘጋጃቸዋል ብዬ ጠየቅኩት። በሱ ይጠፉ ዘንድ ለዚህ ዓለም አርበኞችና ለነገስታቱ ይዘጋጃሉ አለኝ። ከዚህም በኋላ እውነተኛ አስታራቂ ክርስቶስ ጻድቃንን በሚሰበስብበት በመንግስት ሰማይ ይገለጣል። በመላእክት ጌታ ስም ያመኑ ጻድቃን እንግዲህ ወዲህ አይከለከሉም። እኒህ ነገስታት ግን እንደ ምድረ በዳ ይሆናሉ፣ መኳንንቱም እንደ ውሃ ምንጭ ይሆናሉ። ጻድቃንም ኃጥአን ከሚወጡባቸው መከራ ያርፋሉ። ተመልሼም ሌላ ቦታ አየሁ። በዚያም እሳት ሲነድ ጥልቅ ቦታን አየሁ። ገሃነም ነው። አርበኞቹና ነገስታቱም አምጥተው በዚያ በጥልቅ ቦታ ጣሏቸው። በዚያ ቦታ ዓይኖቼን ዙሃዎችን ቁጥር የሌላቸው የብረት ማሰሪያዎችን አድርገው ሲያስራቸው አየሁ። ከኔ ጋር የሚኖር ከእግዚአብሔር ጋር አንድነት ያለው መልአኩንም እነዚህ የዙሃዎች ማሰሪያዎችን ለማን ያዘጋጃሉ ብዬ ጠየቅኩት። ተቀብለዋቸው በገሃነም በታች ይጥሏቸው ዘንድ እነዚህ ለአዛዜል ሰራዊት ይዘጋጃሉ አለኝ። የመላእክት ጌታ እንዳዘዘ በፊታቸውም እንክብል ደንጊያዎችን ይገጥሙባቸዋል። ገብርኤልና ሚካኤል ሩፋኤልና ፋኑኤልም
እነሱ ታላቅ በሆነች በዚያች ቀን ጸንተው ይጥሏቸዋል። የሰይጣን መልእክተኛ ስለሆኑ በዚህ ዓለም የሚኖሩትን ሰዎች ስላሳቷቸው በኃጢአታቸው የመላእክት ጌታ ከነሱ በቀልን ይመልስ ዘንድ በዚያ ቀን መላእክት እሳት ወደሚነድበት ወደ ገሃነም ይጥሏቸዋል። በዚያም ወራት የመላእክት ጌታ ብዙ የሚወርደው መቅሰፍት ይመጣል። ማየ አይህ ነው። ከሰማዮች በላይ ያሉ የውሃዎች ቦታዎች ሁሉ፣ ከሰማይ በታች ከምድር በላይም ያሉ የምንጮች ቦታዎችም ሁሉ ይከፈታሉ። በዚህ ዓለም ያሉ ውሃዎችም ሁሉ ከሰማዮች በላይ ካሉ ውሃዎች ጋር አንድ ይሆናሉ። በሰማዮች በላይ ያለው ውሃ ግን ራስ የሚቀጠቅጥ ነው። በምድር በታች ያለች ውሃም ፏፏ የምትል ናት። በዚህ ዓለም የሚኖሩ በሰማይ ዳርቻ በታች የሚኖሩ ሁሉ ይጠፋሉ። በዚህ ዓለም የሰሯት ኃጢአታቸው በገቢር ስላወቋት ስለዚህ ነገር ይጠፋሉ።